በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥር 14። በዚች ዕለት ጠመዋስ ከሚባል ሀገር ሰዎች የከበረችና የተመረጠች ምህራኤል በሰማዕትነት አረፈች። የዚችም ቅድስት ወላጆቿ እግዚአብሔርን የሚያመልኩ ክርስቲያኖች ናቸው። አባቷም ስሙ ዮሐንስ የሚባል ቄስ ነው። እናቷም ኢላሪያ የምትባል ደግ ናት። ነገር ግን ልጅ ስለሌላቸው ስለዚህ እያዘኑ ወደ እግዚአብሔር ይለምኑ ነበር። ከብዙ ዘመንም በኋላ ይህች የከበረች የተቀደሰች ልጅ ተሰጣቸው። ስሟንም ምህራኤል ብለው ጠሯት። 12 ዓመትም በሆናት ጊዜ በላይዋ ባደረም በመንፈስ ቅዱስ ስጦታ ድንቆች ታምራቶችን መስራት ጀመረች። ከዚህም በኋላ ከሃዲው ንጉሥ ዲዮቅልጥያኖስ በተነሳ ጊዜ ወደ ባህር ዳርቻ ወጣች። መርከብም አግኝታ በላይ ተሳፈረች። ለሰማዕትነት ከሚሄዱት ጋራ በመሄድ ወደ አንጽና ከተማ በደረሰች ጊዜ ስሙ ፈልፈሊያኖስ በሚባል መኮንን ፊት ቆመች። ባያትም ጊዜ ስለ ታናሽነቷ ራርቶላት ሊተዋት ወደደ። ሊተዋትም እንደወደደ አውቃ እርሱና የረከሱ አማልክቶችን በድፍረት ረገመች። ስለዚህም መኮንኑ ተቆጥቶ ጽኑ የሆነ ስቃይን አሰቃያት። ከቀናች ሃይማኖቷ ሸንግሎ ይመልሳት ዘንድ በተሳነው ጊዜ ግንጦችን፣ አፍኝቶችንና እባቦችን ሰብስቦ በዳውላ ውስጥ እንዲጨምሯቸው እርሷንም ከእርሳቸው ጋራ በዳውላ ውስጥ እንዲጨምሯ አጥማዶቹ አዘዛቸው። እነርሱም እንዲሁ አደረጉ። ያን ጊዜ የእግዚአብሔር መልአክ ተገለጸላትና ከጌታችን ዘንድ የተሰጣትን ቃል ኪዳን አስረከባት። ከዚህም በኋላ ነፍሷን አሳለፈች። የምስክርነት አክሊልን ተቀበለች። ከዳውላውንም ውስጥ አውጥቶ በዚያች ቦታ ቀበረዋት። ከዚህም በኋላ አባቷና እናቷ በሰሙ ጊዜ ስጋዋ ወዳለበት ከብዙ ሕዝብ ጋራ ወጡ። ከዚያም ስጋዋን አፈለሱና ወስዶት በታላቅ ክብር ገንዘው በአማረች ሳጥን ውስጥ አኖሯት። በስውር ቦታም ያማረች ቤተክርስቲያን ሰሩላት። ከእርሷም ድንቆች ተአምራቶችን ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ ጥር 14 ቀን በዚች ዕለት በገድል የተጠመደ የከበረ አባት አርኬሌዶስ አረፈ። ይህ ቅዱስ ከሮሜ ሀገር ከታላላቆች ወገን ነው። የአባቱ ስም ዮሐንስ የእናቱ ስም ሰንደሊቃ ነው። ሁለቱም እውነተኞች የሆኑ በእግዚአብሔር ሕግ ያለ ነቀፋ የጸኑ ናቸው። ቅዱስ አርኬሌዶስም ዕድሜው 12 ዓመት በሆነው ጊዜ አባቱ ሞተ። እናቱም ሚስት ልታጋባው አሰበች። እርሱ ግን ይህን አልወደደም። ከዚህም በኋላ ወደ ንጉሥ ሄዶ የአባቱን ሹመት ይቀበል ዘንድ መከረችው። ከእርሱ ጋራ 2 አገልጋዮቹ ላከች። ለንጉሥም እጅ መንሻ የሚሰጠውን ብዙ ገንዘብ ሰጠችው። በመርከብ ተጭኖ በባህር መካከል ሳለ ጠቅል ነፋስ በላዩ ተነሳ። ማዕበሉንም እጅግ ከፍ ብሎ በመርከቡ ተሰበረ። እርሱም በአንዲት የመርከብ ስባሪ ሰሌዳ ተንጠለጥሎ ወደ የብስ አደረሰችው። ከባህሩም ሲወጣ ማዕበል የተፋው በድን አገኘ። ተቀምጦም በላዩ አለቀሰ። የዓለም ኃላፊነትን አሰበ። ነፍሱንም የሚገስጻትና የዚህ ኃላፊው ዓለም ገንዘብ ምኔ ነው? ላንቺስ ምንሽ ነው? ከሞትኩ በኋላ ወደ አፈር እመለሳለሁና የሚላት ሆነ። በዚያም ጊዜ የክብር ባለቤት ወደ ሆነ ወደ ጌታችን ኢየሱስ ክርስቶስ ለመነ፣ የቀና መንገድና ይመራው ዘንድ። ከዚህም በኋላ ተጓዘ። በቅዱስ ሮማኖስ ስም በሶርያ ሀገር ወደ ተሰራ ወደ አንድ ገዳም ደረሰ። ከገንዘቡም ከእርሱ ጋራ የቀረውን 2 ሞልቶ የወርቅ ዲናር ለአበምኔቱ ሰጠው። የምንኩስና ልብስንም እንዲያለብሰው ለመነው። የከበረ አርኬሌዶስም ከመምጣቱ በፊት ለአበምኔቱ መንፈስ ቅዱስ አስረድቶት ነበር። ወደ እርሱም በደረሰ ጊዜ አበምኔቱ ደስ አለው። የከበረ መነኮሳትም ሁሉንም ሰበሰባቸውና በቅዱስ አርኬሌዶስ ላይ ጸለዩ። አበምኔቱም የምንኩስና ልብስን አስኬማንም
አለበሰው። መነኮሳቱ ሁሉም በእርሱ ደስ አላቸው፣ የእግዚአብሔር ጸጋ በላዩ ተገልጻለችና። ከዚህም በኋላ የከበረ አርኬሌድስ በጠባብ መንገድ ተጠመደ። ጽኑ ገድልንም ተጋደለና ሁል ጊዜ በየ7 ቀን የሚጾም ሆነ። በቀን በሌሊትም ይጸልያል። እግዚአብሔርም ሀብተ ፈውስን ሰጥቶት በእምነት ወደ እርሱ የሚመጡትን ብዙዎች በሽተኞችን አዳናቸው። የሴቶችንም ፊት ከቶ እንዳያይ ከጌታችን ኢየሱስ ጋር ቃል ገባ። ከእናቱ ዘንድም 12 ዓመት ያክል ወሬው መሰማቱ በዘገየ ጊዜ በእርሱ የሆነውን አላወቀችም። የሞት መስሏታልና እጅግ አዘነች። ከዚህም በኋላ የእንግዶችና የመጻተኞች መቀበያ የሚሆን ቤት ሰራች። መንገደኞችም እንዲያድሩበት አደረገች። በአንዲት ዕለት የብፁዕ አርኬሌድስ ዜና ሲናገሩ መንገደኞቹን ሰማቻቸው። እነርሱም ቅድስናውን፣ ተጋድሎ ምልክቶቹንም የመልኩንም ደምግባት ሰምታ ልጇ እንደሆነ አወቀች። ዳግመኛ መንገደኞቹን ጠየቀቻቸው፣ ስራውን ሁሉ ነገሯት። እርሱ ሕያው እንደሆነ ተረዳች። በዚያም ጊዜ ተነስታ ወደ ከበረ ሮማኖስ ገዳም ሄደች። ወደ ልጇ ወደ አርኬሌድስም እንዲህ ብላ ላከች። እነሆ ፊትን አይ ዘንድ ወድጄ እኔ እናትህ መጥቻለሁና እርሱም ከቶ የሴቶች ፊት እንዳላይ ከክቡር ባለቤት ከጌታ ከኢየሱስ ክርስቶስ ጋር ቃል ገብቻለሁና ቃል ኪዳኔን ማፍረስ አይቻለኝም ብሎ መልሶ ወደ እርሷ ላከ። ዳግመኛም ፊትን ካላሳየኸኝ እኔ ወደ ዱር እሄዳለሁ፣ አራዊቱም ይበሉኛል ብላ ወደ እርሱ ላከች። የከበረ አርኬሌድስም እርሷ እንደማትተወው እርሱም ለእግዚአብሔር የገባውን ቃል ኪዳን ማፍረስ እንደማይችል ባወቀ ጊዜ ነፍሱን እንዲወስዳት ወደ ጌታችን ለመነ። ከዚህም በኋላ የነበረው ጠባቂ ወደ እኔ ትገባ ዘንድ እናቴን ተዋት አለው። በገባችም ጊዜ ሞቶ አገኘችውና በታላቅ ድምፅ በመጮህ አለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ከዚህም በኋላ ስጋዋን ከልጇ ስጋ ጋር ለይተው ለብቻዋ ሊቀብሩ ወደዱ። ከከበረ አርኬሌድስም በድን የእናቴ ስጋ ከስጋዬ አትለዩ፣ በሕይወቷ ሳለች ታየኝ ዘንድ ልቧን ደስ አላሰኘኸውምና የሚል ቃል ወጣ። ይህም ቃል በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርን አመሰገኑት። ሁለቱም በአንድ መቃብር ውስጥ ቀበሯቸው። ጌታችንም ለበሽተኞች ታላቅ ፈውስን ከስጋው ገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ዕለት የከበረች እምራይስ በሰማዕትነት ሞተች። ይህችም ብጽዕት በክርስቶስ ሃይማኖት ለጸኑ ለከበሩ አባቶች ልጅ ናት። ፈሪሃ እግዚአብሔርም የተማረች አደገች። በአንዲት ዕለት ውሃ ልትቀዳ ወደ ወንዝ ስትወርድ ስለ ክርስቶስ የታሰሩ እስረኞችን አየች። እነርሱም ጳጳሳት፣ ቀሳውስትና ዲያቆናት ናቸው። ከእርሳቸውም ጋር ስሟን ይጽፍ ዘንድ መዝገቢያውንም ለመነችው። መዘገቧትም። ወደ ከሃዲው መኮንን ወደ ቆልቁልያኖስ አቀረቧት። እርሷንም ለጣዖት ትሰግድ ዘንድ በብዙ ነገር ሸነገሏት። እምቢ ባለችም ጊዜ ቸብቸቧን ይቆርጡ ዘንድ አዘዘ። ከተባባሪዎቹ ጋር ምስክርነት ፈጸመች። ለእግዚአብሔር ምስጋና ይሁን። የሰማዕታት በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የዱማቴዎስ ወንድም የከበረ መክሲሞስ አረፈ። እነሆ ገድሉ ከወንድሙ ገድል ጋራ በዚህ ወር በ17 ጽፈናል። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጥር 14 ቀን የሚከበር ዓመታዊ ቅዱሳን በዓላት፦ አቡነ አረጋዊ ዘሚካኤል፣ ቅዱስ አባ መክሲሞስ፣ ቅዱስ አባ አርኬሌድስ፣ ቅድስት አሞራይስ፣ ቅድስት ምህራኤል። 4034 ሰማዕታት ማህበራን ቅዱስ ቂርቆስ። ወርሃዊ ቅዱሳን በዓላት፦ አባ ስምዖን፣ አባ ዮሐንስ፣ ቅዱስ ገብረ ክርስቶስ ሙሽራው፣ ቅዱስ ሙሴ፣ ቅዱስ ፊልጶስ ከ12 አርድእት፣ ቅድስት ናስሂት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው
ከመላ ሕዝበ ክርስቲያን ለዛም ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ በሰላም ኢታን እግዚኦ ውስተ መንሱት አላድነን ዋልሃና እምኩሉ እኩይ መዚአከ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ በረከት አንቲ እምአንስት ወበረከት ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ዘእምስሌኪ ጻድቅ ጸልይ መረት እንታነ ሀብ ኩሉ ልክ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።